ሊቨርፑል በሻምፒየንስ ሊግ የ16ቱ የጥሎ ማለፍ ጨዋታ የመጀመሪያውን ዙር ሽንፈት አስተናግዷል። ውድ የቻናላችን ቤተሰቦች እንኳን ውድ ቻናላችን በደህና መጣችሁ። ምሽት 2:45 ላይ በጀመረው ጨዋታ ሊቨርፑል በጋላታሳራይ 1-0 በሆነ ውጤት ሽንፈት አስተናግዷል። የዚህንም ጨዋታ ማች ሪያክሽን ይዤላችሁ መጥቻለሁ። እስከ መጨረሻዋ ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉትም በአክብሮት እጋብዛለሁ። እንደዚሁም በጨዋታው ዙሪያም ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ማች ሪያክሽኑ የምንገባ ይሆናል። አብራችሁኝ ቆዩ። ሊቨርፑል ምሽት 2:45 በጀመረው የሻምፒየንስ ሊግ የ16ቱ የጥሎ ማለፍ ጨዋታ የመጀመሪያውን ዙር በጋላታሳራይ 1-0 በሆነ ጠባብ ውጤት ተሸንፏል። የጋላታሳራይን ብቸኛ የማሸነፊያ ግብም 7ኛው ደቂቃ ላይ የቀድሞ የወልቭስ ተጫዋች የነበረው ሌማን ከመረብ ማሳረፍ ችሏል። ጨዋታውን እንዳጠቃላይ ስንመለከተው ሊቨርፑሎች ጥሩ ነበሩ ለማለት ትንሽ ያስቸግራል። ምናልባት 50% አቅማቸውን ተጠቅመው ሊሆን ይችላል እንጂ ሙሉ ለሙሉ ያላቸውን አቅም ተጠቅሟል ለማለት በጣም ነው የሚከብደው። በዚህ ጨዋታ ላይ በመከላከል የሚሆን በማጥቃት ረገድም በጣም አባካኝ ሆኖ ስንመለከታቸው ነበር። ጨዋታው ሲጀምር ሊቨርፑሎች በጣም ጥሩ የሚባል እንቅስቃሴን ማድረግ ችሎ ነበረ። በመጀመሪያዎቹ 5 ደቂቃዎች 2 ቻንሶችን ክሬት ማድረግ ችሎ ነበር። በተለይ ደግሞ ፍሎሪያን ቪርትዝ ያገኛት አጋጣሚ በጣም የምታስቆጭ ነች የነበረችው። ያችን ኳስ ወደ መረብ በስነስርዓት ኦን ታርጌት መቷት ቢሆን ኖሮ ራሱ ወደ ግብነት የምትቀየር ነች የነበረችው። በረኛውም ወጥቶ ነው የነበረው። ነገር ግን ያችን እድል ሳይጠቀምባት ቀርቷል። ከዛም ቀጥሎም እንግዲህ በድጋሚ ሌላ ቻንስም አግኝቶ ነበረ። ነገር ግን ያንንም ቻንስ ሳይጠቀምበት ቀርቷልና የመጀመሪያዎቹን 5 ደቂቃዎች ላይ ሊቨርፑሎች ሃይ ፕረስ ሲያደርጉ ነበረ። ጋላታሳራዮችም በተለይ ተከላካዮቹም መረጋጋት ሲከብዳቸው ተመልክተናል። በተደጋጋሚም ስህተት ሲሰሩ መመልከት ችለን ነበረ። ነገር ግን ደግሞ ሊቨርፑሎች ያንን ስህተት በአግባቡ መጠቀም ሳይችሉ ቀርቷል። ኳሱን ይቀማሉ። ነገር ግን ወደ አጥቂዎቹ በሚደርስበት ሰዓት፣ ወደ ጋላታሳራይ ቦክስ ውስጥ በሚገቡበት ሰዓት ግን ያንን ኳስ በአግባቡ ሳይጠቀሙበት ቀርቷልና አባካኝ ነው የነበሩት ሊቨርፑሎች። 7ኛው ደቂቃ ላይ ግን ጋላታሳራዮች በሌማን አማካኝነት ግብ ሊያስቆጥሩ ይችላል። እችንም ግብ ስንመለከት የጋላታሳራይ የመጀመሪያ የማጥቃት ሙከራ ነች ወደ ግብነት ልትቀየር የቻለችው። የመጀመሪያ ኦን ታርጌት ሙከራቸው ነች። እንዳጠቃላይም የመጀመሪያ ሙከራቸው ነው። ለመጀመሪያ ጊዜም ነው በሊቨርፑል ቦክስ ውስጥ መገኘት ችሎ የነበረው። እንደዚሁም ግቧም የሴት ፒስ ኳስ ነች። ከኮርና የተገኘች ኳስ ነች የነበረችው። ኮርና ተሻማች። ከዛ በኋላ ኦስሚና ነበረ የመጀመሪያውን ንክኪ ማድረግ የቻለው። ከዛ ከኦስሚና ልክ እንደወረደ ሌማን ወደ ግብነት ሊቀይራት ችሏል። እዚህ ጋር እንግዲህ 2 ነጥቦችን ማንሳት እንችላለን። የመጀመሪያው ኦስሚና ለምን ያችን ኳስ ቀድሞ ሊነካ ቻለ የሚለውን ነው። የኦስሚናን ማርክ አድርጎት የነበረው አሌክስ ማካሊስተር ነው። ባለፈው ሲዘን ትዝ የሚላችሁ ከሆነ ሊቨርፑል ከኒውካስል ዩናይትድ ጋር በሚጫወትበት ሰዓትና በኒውካስል ዩናይትድ በተሸነፈበት ጨዋታ ላይ የኒውካስልን ግብ ማስቆጠር የቻለው የነበረው ዳን በርን ነበርና በርንን ማርክ አድርጎት የነበረው አሌክስ ማካሊስተር ነው። በርን ደግሞ ቁመቱን እናውቋለን። አሌክስ ማካሊስተር ደግሞ አጭር የሚባል ነውና የዛኔም ራሱ ለምንድን ነው አሌክስ ማካሊስተር ይህንን ተጫዋች ማርክ ያደረገው ስንል ነበረ። በዚህ ጨዋታ ላይ ደግሞ ከጋላታሳራይ በኩል ኦስሚና የአየር ላይ ኳስ በመጨት በጣም አደገኛ የሚባል ተጫዋች ነው። ይህንን ተጫዋች እነ ራያን ግራቨንበርግ ረዣዥሞቹ ተጫዋቾች እያሉ ለምን አሌክስ ማካሊስተር ማርክ እንዳደረገው ስቲል እየገባኝ አይደለም። ሊቨርፑሎች በዞናል ማርክና በዋንቱማን ማርክ ነበረ ሲጠቀሙ የነበሩት። ሁለቱንም ቀላቅለው ነው የሚጠቀሙትና እንደዛም ቢሆንም ግን ራያን ግራቨንበርግ ብቻውን ነበረ ቆሞ የተመለከት ነው እና ኦስሚናን ማርክ ማድረግ ነበረበት። ያንን ሳያደርግ ቀረ። ከዛ ኦስሚና የመጀመሪያውን ኳስ ነካ። ከዛ ሁለተኛው የምናነሳው ነጥብ ደግሞ ሌማን ኳሷን በሚገጭበት ሰዓት ካጠገቡ 3 የሊቨርፑል ተጫዋቾች ነበሩ። ሚሎስ ኬርኬዝ፣ ሂጎ ኤኪቲኬ እንደዚሁም ደግሞ ቨርጅል ቫንዳይክ ነበሩ። ነገር ግን እነዚህም 3ቱ ተጫዋቾች ፈዛው ነበረ የተመለከቱት። ኳሷን ቅድሚያ ተጫዋቹ ጋር ከመድረሱ በፊት ለመንካት ማንም ጥረት ያደረገ የለምና በዛም አማካኝነት ወደ ግብነት ልትቀየር እችላለች። ከዛ በኋላ ግን ጋላታሳራዮች በጣም ምርጥ የሚባል እንቅስቃሴን ማድረግ ይችላል። በተደጋጋሚ ወደ ሊቨርፑል የግብ ክልልም ሲደርሱ መመልከት ችለናል። የተለያዩ ሙከራዎችንም ሲያደርጉ መመልከት ይችላል። ጋላታሳራዮች ደግሞ ማጥቃት በሚጀምሩበት ሰዓት የሊቨርፑል ተጫዋቾች መሳሳት ነበረ የጀመሩት። በተለያዩ አጋጣሚዎች ሲሳሳቱ መመልከት ችለናል። የመጀመሪያዎቹ ደቂቆች አካባቢ ጋላታሳራይ ተጫዋቾች ነበሩ ሲሳሳቱ የነበሩት። ልክ ግቧ ከተቆጠረች በኋላ ግን የሊቨርፑል ተጫዋቾች በተደጋጋሚ ስህተትን ሲፈጽሙ መመልከት ይችለናል። በጣም ስሎፒ ነው የነበሩት። እንደዚሁም ማማርዳሽቪሊ ራሱ ጫና ውስጥ ነበረ ገብቶ የነበረው። 2 ኳሶችንም ሊያደን ችሏል። በተለይ ደግሞ 23ኛው ደቂቃ ላይ የቀድሞ የቶተናም ተጫዋች የሆነው ሳንቼዝ በግንባሩ የገጫትን ኳስ ማማርዳሽቪሊ በጥሩ ሁኔታ አዳናት እንጂ ምናልባትም
ወደ ግብነት ልትቀየር የሚችልበት ሁኔታም ተፈጥሮ ነበረ። እቺን ኳሷን በግንባሩ የገጨበት አጋጣሚ እንኳን ስንመለከተው ብቻውን ነበረ የቆሙ ማንም ማርክ ያደረገው አልነበረምና በቀላሉ ነበረ እድሉን ማግኘት ይችሉ የነበሩ። ነገር ግን ማማርዳሽቪሊ ያችን ኳስ ሊያድናት ይችላልና ከዛ በኋላ ከሰባተኛው ደቂቃ በኋላ ጋላታሳራዮች በጣም የተሻለ የሚባል እንቅስቃሴ ማድረግ ይችላል። ሊቨርፑሎች ኳሱን መቆጣጠር ሲከብዳቸው መመልከት ይችለናል። እንደዚሁም ደግሞ ውሳኔዎቻቸው ራሱ በጣም የደከሙ በጣም የተሳሳቱ ውሳኔዎችን ነበረ ሲያስተላልፉ የነበሩት። በተለይ ተከላካይ መስመር ላይ በጣም ሲቸገሩ መመልከት ይችለናል። በተለይ ደግሞ ጆ ጎሜዝ በጨዋታው ላይ ሲቸገር ተመልክተናል። እንደዚሁም ደግሞ በመጀመሪያው አጋማሽ ላይ በደንብ ያስተዋልነው ነገር ቢኖር ምንድነው የጋላታሳራይ ይዘውት የገቡት ታክቲክ ነው። በጣም ብዙ ክሮሶችን ሲያደርጉ መመልከት ይችላል ነበረ። ከግራም ከቀኝም በጣም ብዙ ክሮሶች ይደረጋሉ። ከዛ በኋላ ሳጥን ውስጥ 2-3 ተጫዋቾች ይኖራሉ የጋላታሳራይ። እነዚህ ተጫዋቾች ደግሞ እነዛን ክሮሶች ለመግጨት ጥረት ሲያደርጉ መመልከት ይችላል ነበረ። ከዛ በተጨማሪም ደግሞ ከተከላካይ ጀርባ ኳሶችን በመጣል እነዚህ ፈጣን ተጫዋቾቻቸውን እንዲያጠቁ ለማድረግም የተለያዩ ጥረቶችንም ሲያደርጉ መመልከት ይችላል። በነዛም እንግዲህ የተለያዩ አጋጣሚዎችን የተለያዩ እድሎችንም መፍጠር ችለው ነበርና በአጠቃላይ የመጀመሪያው አጋማሽ ለገለልተኛ ተመልካች በጣም የሚያዝናና ነው የነበረው። ነገር ግን ለሊቨርፑል ደጋፊ ግን ለማየት የሚከብድ ጨዋታ ነው የነበረው። ምክንያቱም ከሊቨርፑል የሚጠበቀውን አይነት እንቅስቃሴ ተጫዋቾቹ ማሳየት ስላልቻሉ ማለት ነው። ሁለተኛው አጋማሽ ላይ ግን የተሻለ የሚባል እንቅስቃሴን ማድረግ ችሏል። በተለይ የመጀመሪያዎቹን ደቂቆች አካባቢ ሊቨርፑሎች በተደጋጋሚ ወደ ጋላታሳራይ የግብ ክልልም ሲደርሱ መመልከት ይችላል ነበረ። ጋላታሳራዮች በአንጻሩ ሁለተኛው አጋማሽ ላይ በጣም ጥቅጥቅ ብለው ሲከላከሉ በጣም ወደ ኋላ ሳብ ብለው ሲከላከሉ መመልከት ይችላል። ከዛ በኋላ ግን ባገኙት አጋጣሚ ላይ በካውንተር አታክ ሊቨርፑሎችን ለማጥቃትም ጥረት ሲያደርጉ መመልከትም ይችላል ነበር። ነገር ግን ከ60ኛው ከ70ኛው ደቂቃ በኋላ የተሻለ ወደፊት መውጣት ጀምረው ነበር። ነገር ግን በዋነኝነት ሊቨርፑሎችን በካውንተር አታክ ለማጥቃት ነበር ሁለተኛው አጋማሽ ላይ መግባት የቻሉት። ሊቨርፑሎች በአንጻሩ በሁለተኛው አጋማሽ የተለያዩ እድሎችን መፍጠር ችሎ ነበረ። በተለይ ደግሞ 65ኛው ደቂቃ ላይ ሂጉ ኤኪቲኬ ያባከናት ኳስ በጣም የምታስቆጭ ነች። በምድብ ጨዋታ ላይ ሂጉ ኤኪቲኬ እንደዚህ አይነት ተመሳሳይ የሚባል እድልን አግኝቶ ነበረ። ያንንም ሳይጠቀምበት ቀርቷል። በዚህ ጨዋታ ላይም ሳይጠቀምበት ቀርቷል። ከዛ በኋላም 70ኛው ደቂቃ ላይም ሊቨርፑሎች ጎል ማስቆጠር ችሎ ነበር። ነገር ግን ደግሞ ቫሪያችን ኳስ ሊሽራት ችሏል። ከዛም በኋላም ግን የተለያዩ እድሎችን መፍጠር ችሎ ነበር። የተለያዩ ሙከራዎችን ማድረግ ችሎ ነበረ። ነገር ግን እነዛን ሙከራዎች ወደ ግብነት ሳይቀይሩ መውጣት ችሏል። በእርግጥ እዚሁ ላይ 61ኛው ደቂቃ ላይ ጋላታሳራዮች ጎል ማስቆጠር ችሎ ነበር። ነገር ግን ቫር እቺን ጎልም ሊሽራት ችሏል። እንደ አጠቃላይ ሊቨርፑሎች ዛሬ በጣም አባካኝ ሆኖ መመልከት ይችላል። በተለይ ጆ ጎሜዝ በዚህ ጨዋታ ላይ እንዴት 90 ደቂቃ እንደተጫወተም ግራ ነው የሚገባኝ። ምክንያቱም ጥሩ የሚባል እንቅስቃሴን ማድረግ አልቻለም። ቨርጅል ቫንዳይክ እና ኢብራሂማ ኮናቴም በተለያዩ አጋጣሚዎች ስህተት ሲሰሩ መመልከት ይችላል። አሁን ቅድም እንዳልኳችሁ 61ኛው ደቂቃ ላይ ኢብራሂማ ኮናቴ በጣም ትልቅ ስህተት ነበረ መስራት እየቻሉ ከዛም ወደ ግብነት ልትቀየር ችላለች። ነገር ግን ደግሞ ቫር ሊሽራት ችሏል። ከዛ በኋላም ግን የተለያዩ ስህተቶችን ሲሰራ ነበረ። በተመሳሳይ መልኩም ቨርጅል ቫንዳይክም እንደዚህ አይነት ስህተቶችንም ሲሰራ መመልከት ይችላል። እንደዚሁ ሚሎስ ኬርኬዝም በጨዋታው ላይ ሲቸገር ተመልክተናል። በተለይ ደግሞ ሊቨርፑሎች በዚህ ጨዋታ ከኳስ ጋር ምቾት የሚሰማው ተጫዋች ነበር የሚያስፈልጋቸውና በዛ ምክንያትም አንድ ሮበርትሰን በቋሚነት ቢጀምር ይሻል ነበረ። እንደዚሁም የመሀል ሜዳው ላይ ራሱ እንደዚሁ ሲቸገሩ መመልከት ይችላል። በእርግጥ ራያን ግራቨንበርግ በተለያዩ አጋጣሚዎች ወደፊት ድሪብል እያደረገ ሲሄድ ተመልክተናል። ነገር ግን ደግሞ የመጨረሻዎቹ ውሳኔዎች ላይ ሲቸገሩ መመልከት ይችላል። በተለይ ተጫዋቾች ክፍት በሚሆኑበት ሰዓት ለነሱ ከማቀበል ይልቅ ለሌላ ተጫዋች እያቀበሉ እነዚህ እድሎችን ለመፍጠር እንግዲህ ሲቸገሩ መመልከት ይችላል። የአጥቂው ስፍራ ላይ የነበሩትን ተጫዋቾች ስንመለከት ሙሐመድ ሳላህ በጣም መጥፎ የነበረ ተጫዋች ነው። በተለይ ደግሞ የአንድ ለአንድ ግንኙነቶችን በተለያየ አጋጣሚዎች ሲያገኝ ነበረ። ነገር ግን ደግሞ ተጫዋቾችን ማለፍ እስኪከብደው ድረስ ሲቸገር ነበረ። እንደዚሁም ደግሞ የፈርስት ተቹ ላይ ራሱ በጣም ትልቅ ችግር ነው የነበረው። ሲያቀብልም ትልቅ ችግር ነው የነበረውና በጣም መጥፎ የሚባል ምሽትን ማሳለፍ ችሏል። በተመሳሳይ መልኩ ፍሎሪያን ቪርትስም በዚህ ጨዋታ ላይ በቋሚነት መጀመር አልነበረበትም። ቀን ላይ እንግዲህ በማች ፕሪቪው እንደነገርኳችሁ በዚህ ጨዋታ ላይ በቋሚነት ሊያስጀምረው የሚችል አቋም ላይ ነው ብዬ አላስብም ብያችሁ ነበርና በዚህ ጨዋታ ላይም የተመለከትነው ያንን ነው። ለጨዋታው የሚሆን የአካል ብቃት ላይ አልነበረም የሚገኘው። እናም በዚህ ጨዋታ ላይ ተቀይሮ ነበር መግባት የነበረበት። በጨዋታው ላይ በቋሚነት መጀመር የነበረበት ኮዲ ጋክፖ ነው የነበረው። ምክንያቱም ሪዮን ጉሙሃ በቋሚነት ቢጀምር ደስ ይል ነበር። ነገር ግን በእንደዚህ አይነት አትሞስፌር ውስጥ ይህንን ተጫዋች ከማስጀመር ይልቅ ኮዲ ጋክፖን በቋሚነት ቢያስጀምሩ ይሻል ነበረ። ሂጉ ኤኪቲኬን በጣም አባካኝ ሆኖ መመልከት ይችላል። በተለይ 65ኛው ደቂቃ ላይ ያገኛትን እድል አለመጠቀሙ ለሊቨርፑል ትልቅ ዋጋ አስከፍሏቸዋል። በእርግጥ አሁንም አላለቀም። የመልስ ጨዋታ በሊቨርፑል በአንፊልድ የዛሬ ሳምንት ይደረጋል። ነገር ግን በዚህ ጨዋታ ላይ ራሱ ቢያንስ 1 ነጥብን ይዘው መውጣት ነበረባቸው። ያገኟቸውን እድሎች አለማጠቀማቸው በመጨረሻም ዋጋ አስከፍሏቸዋል። ይህንን ነገር እንግዲህ በምድብ ጨዋታ ከጋላታሳራይ ጋር በሴፕቴምበር ወር ላይ በዚሁ ስቴዲየም በተገናኙበት ሰዓትም
ተመሳሳይ ነገር ነበረ ስንል የነበረው። በዛ ጨዋታ ላይም ሊቨርፑሎች የተለያዩ እድሎችን አግኝተው ነበረ። ነገር ግን እነዛን እድሎች ባለመጠቀማቸው ምክንያት 1-0 በሆነ ውጤት ተሸንፈው ሊወጡ ይችላል። አሁንም በተመሳሳይ መልኩ ያገኟቸውን እድሎች ባለመጠቀማቸው ምክንያት በዚህ ጨዋታ ላይም ተሸንፈው ሊወጡ ይችላሉ። እዚሁም ከጨዋታው በፊት በማች ፕሪቪው ከጋላታሳራይ በኩል 7 ተጫዋቾች ቢጫ ካርድ አለባቸውና በዚህ ጨዋታ ላይ ቢጫ ካርድ የሚያገኙ ከሆነ በቀጣይ ጨዋታ ላይ አይሰለፉም ስላችሁ ነበርና ያንን ራሱ እንደ አድቫንቴጅ አልተጠቀሙበትም። አንድ ተጫዋች ብቻ ነው ቢጫ ካርድ ያገኘው፣ እሱም ሳንቼዝ ነውና በዛ ቢጫ ካርድ ምክንያት በቀጣይ ሳምንት በጨዋታው ላይ የማይኖር ይሆናል። ነገር ግን ደግሞ ኦስሚናም ቢጫ ካርድ እንዲያገኝ ማስደረግ ይችሉ ነበረ። በረኛውም እንደዛው በተመሳሳይ መልኩ። በተጨማሪም ሌሎችም 3 ተጫዋቾች ቢጫ ካርድ እንዲያገኙ ማድረግ ነበረባቸው። ይህንን አድቫንቴጅ መጠቀም ነበረባቸው። ምክንያቱም ተጫዋቾቹ በጣም በጥንቃቄ ነበረ ሲጫወቱ የነበሩትና እንደዚህ አይነት አጫወትን በሚጫወቱበት ሰዓት ደግሞ ለመሳሳት ቅርብ ነው የሚሆኑትና ይህንንም እድል ሊቨርፑሎች ሳይጠቀሙበት ቀርቷል። እዚሁም አንዳንድ የዳኛው ውሳኔ ራሱ ለጋላታሳራይ ያደሉ ነው የነበረው። በተለይ ደግሞ የ50-50 ቻንስ የሚባሉት ላይ ለጋላታሳራይ ነበረ አሳልፈው ሲሰጥ የነበረው። እንደዚሁም የቫር ውሳኔው ራሱ 100% ትክክል ነው ብዬ አላስብም። የሚያጨቃጨቅ አይነት ውሳኔ ነው የወሰነው። እንደዛም ቢሆንም ግን ሊቨርፑሎች ይህንን ጨዋታ የተሸነፉት በራሳቸው ድክመት ብቻ ነው። ያገኙትን እድል አለመጠቀማቸው እንደዚሁም ደግሞ በስነስርዓት አለመከላከላቸው በዚህ ጨዋታ ላይ ተሸንፈው እንዲወጡ አድርጓቸዋል። ተጫዋቾቹ እንዳጠቃላይ ከተመለከትን በዚህ ጨዋታ ላይ በጣም ፈርተው የገቡ ነበረ የሚመስሉት። ገና ለገና ብዙ ጨዋታ አለው ብለው የሆነ የመደናገጥ ስሜትን ይዘው የገቡ ነው የሚመስሉት። ያንንም ደግሞ በጨዋታዎች ላይ በደንብ መመልከት እችለናል። በስተመጨረሻም እንግዲህ ተሸንፉም ሊወጡ እችሏል። በእርግጥ ቅድም እንዳልኳችሁ የመልስ ጨዋታ በአንፊልድ አለ። ነገር ግን ደግሞ ያንን ጨዋታ ሊቨርፑሎች በእርግጠኝነት ያሸንፋሉ ብለን አፋችንን ሞልተን መናገር አንችልምና ሊቨርፑሎች በራሳቸው ምክንያት በጣም አጣብቂኝ ውስጥ መግባት እችሏልና ቀጣይ ሳምንት የሚያደርጉት ጨዋታ እንግዲህ በጣም ወሳኝ የሚባል ጨዋታ ነው የሚሆነው። በአጠቃላይ እንደ ቡድን ዛሬ ሊቨርፑሎች ደካማ ነው የነበሩት። ነገር ግን ደግሞ ማማርዳሽቪሊ አሁን ጥሩ የሚባል ምሽትን ማሳልፈዋል ማለት እንችላለን። ከሱ በተጨማሪም ራያን ግራቨንበርክም የተሻለ የሚባል ምሽትን ማሳለፍም ችሏል። በአጠቃላይ በጨዋታው ላይ ያለኝ አስተያየት ይህንን ይመስል ነበረ። እናንተስ በጨዋታው ላይ ያላችሁ ሀሳብ ምንድን ነው? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻዋ ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።